የሙስሊም ኡስታዞች እስልምናን ጥለው ወደ ክርስትና እየተመሙ ነው የተባለበትን ቪዲዮ ላሳያችሁ። ያደረከውን አንሳ ተቀበሉለት። ሃሌሉያ አንሳ። አሜን። ሰውየው አጥናፉ ሐንቃሎ ይባላል። ከዚህ በፊት አንፎርቹኔትሊ ዘማሪ ነው ሰውየው። እኔ አይቻለሁ፣ እኔ ሰምቻለሁ፣ እኔን የምመሰክረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እና ያልቀባቸው ድራማቸው መስራት ቀጥለዋል። እንግዲህ ጴንጤዎች ቸርቻቸው ውስጥ ሙስሊም አስመስለው ጀለቢያ ለብሰው ድራማ ሲሰሩ እጅ ከፍንጅ ተይዘዋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንድ ጥበበኛ እንዲህ ይላል፣ የሰው ልጅ አኽላቅ ስነ ምግባር ካለው አንድ ቁጥር ጋር እኩል ነው። ውበት ካለው ደግሞ 0 ጨምርና 10 አድርግለት። ሀብት ያለው ከሆነ አሁንም 0 ጨምርና 100 አድርግለት። የጥሩ ቤተሰብ የጥሩ ዘር ሰው ከሆነ ደግሞ አሁንም 0 ጨምርና 1000 አድርግለት። አኽላቅ ወይም ስነ ምግባር የሌለው ከሆነ አንድ ቁጥርን አንሳት፣ ሌላው በሙሉ ዋጋ ቢስ ይሆናል ይላል። የአንድ ሰው የከፍታ መለኪያ ስነ ምግባሩ ነው። ስነ ምግባር የሌለው ሰው ምንም ነው። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ እኔ የተላኩት መልካም ስነ ምግባርን ላሟላ ነው። ሰላትህን እየሰገድክ አሁንም አጸያፊ ስድብ የምትሳደብ ከሆነ ሰላትህን ዞር ብለህ ተመልከተው። የተለያዩ ዒባዳዎችን እየፈጸምክ ምግባርህ ብልሹ ከሆነ ዒባዳህን ዞር ብለህ ተመልከተው። አኽላቅ የሌለው ዒባዳ ስንኩል ዒባዳ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ ትክክል፣ በትክክል ዋናው ቁም ነገሩ ስነ ምግባር ነው። አንድ ሰው ስነ ምግባር ሳይኖረው ሀብት ቢኖረው መልክ ቢኖረው ጥሩ ዘር ቢኖረው ምንም ትርጉም አይኖረውም። በቃ እንዲሁ ዝም ብሎ ኢባዳ ቢያደርግ ስነ ምግባር ሳይኖረው እሱም ትርጉም አይኖረውም። እና ዋናው ስነ ምግባር ነው። ስነ ምግባራችን ካላማራ ሌሎቹ ሁሉም ዜሮ ነው የሚሆኑት። ዋናው ስነ ምግባራችን ካስተካከልን ግን እያንዳንዱ ነገር ጭማሪ ነው የሚሆኑት። የኛን ኳሊቲ እያጎሉ ነው የሚሄዱትና በቻለው መጠን ስነ ምግባራችን ላይ መስራት አለብን። ነብያችን ሰለላሁ ዐለይሂ ወሰለም እኔ የተላኩት ስነ ምግባር ለማሟላት ነው ብለዋል። አላህ Subhanahu Wa Ta'ala መስክሮላቸዋል፣ አንተ በታላቅ ስነ ምግባር ላይ ነህ ብለው። ትልቁ ቁም ነገር ስነ ምግባራችን ማስተካከል እንዳለብን ከዚህ እንረዳለን። እና አላህ Subhanahu Wa Ta'ala መልካም ስነ ምግባር ያላቸው ባሮች አላህ ያድርገን። እኛም በቻልነው መጠን ጥሩ ስነ ምግባር ያለን ለመሆን ጥረት ማድረግ አለብን፣ ሰበብ ማድረስ አለብን። እኔ አይቻለሁ፣ እኔ ሰምቻለሁ፣ እኔን የምመሰክረው ስትል ጀመራ እርግጠኛ በየትኛውም ሂደት በምንኖርበት ጊዜ በቤታችን በትዳራችን በእናት በአባታችን በስራ ቦታችን በአገራችን በዓለም አቀፍ ጉዳያችን አንድ ነገር ከመናገራችን በፊት ሐቁ ማን ጋር ነው ያለው? ልጅ ተጣልቶ ከመጣ ከሚስቱ፣ ልጅ ተጣልታ ከመጣች ከባሏ ምንም ፍርድ እንዳሰጥ ሐቅ ያለው ማን ጋር ካንተ ሊጠብቅ? ሰዎች ሐቅ ካለማወቅ በቲፎዞነት ብዙ ጊዜ መሸወር ነገር አለ። እኔ ከእስራኤል ጋር ነኝ፣ እኔ ከኢራን ጋር ነኝ። አይደለም ካንተ የሚጠበቀው ማን ነው ሐቅ ያለው? ማን የበደለው? ማን የተበደለው? እኔ ወንድ የሆነ ወንድሜ ንንካ፣ ወንድ የሆነ እህቴ ንንካ። አይደለም ካንተ የሚጠበቀው ሐቅ ያለው ማን ጋር? ዘራችን ማን ነው እንደደፈረው? አይደለም ማለት ያለብህ ሐቅ ያለው ማን ጋር? አላህን ፍሩት፣ ከእውነተኞች ጋር ሁኑ ብሎ ነው አላህ ያዘዘ። እውነተኝነት ምን ጊዜም ሰላም፣ ምን ጊዜም መረጋጋት። ረብሻ የሚባል ነገር ልቡ ላይ ሁሌ አይኖር። ከሐቅ ጋር ስትቆም ባላወቀው ነገር ፍርድ ቤት ሄደ ቁርአን መተ ወይ መጽሐፍ ቅዱስ መተ አትመሰክርም። ተመሰከርክስ ሐቁንና ሐቁን ብቻ ነው የምትመሰክር። የሰው ልጅም ልንጠቀምበት ከሚገባው አንዱና ዋነኛው የምናገረው ነገር ሐቅ ነው፣ ሐቅ አይደለም። እውነት አግጃለሁ አላገስኩም፣ ዋሽቻለሁ አልዋሸውም ሲል በዚህ ሰዓት
ወደ ሰላም ወደ ትክክለኛነት ይመጣል። ሐቅ ተናጋሪ ሐቅን ከሚያስፋፉት ለሐቅ ከሚቆሙት ባሪያዎቹ አላህ ያድርገን። አሜን። ሁልጊዜም ከሐቅ ጎን መቆም አለብን። ከተበደሉት ጎኖች ነው መቆም ያለብን። ምናልባትም ወላጆቻችን በዳይ ሆኖ እንኳን ብናገኛቸው እኛ ከሐቁ ጎን ነው መቆም እንዳለብን እስልምናችንም ያስተምረንና ስለዚህ ማንንም ይሁን ቤተሰባችንም ይሁን ጓደኛችንም ይሁን ዘመዳችንም ይሁን የሆነ ግጭት ውስጥ ሲገቡ ሊሆን ይችላል ምናምን ብቻ ቀድመን ለሱ ከመደረባችን በፊት ጥፋቱ ማን ጋር ነው ያለው ሐቁ ማን ጋር ነው ያለው የሚለውን ማገናዘብ ይኖርብናል እንጂ ዝም ብለን በደፈናው የኛ ቤተሰብ የኛ ዘመድ የኛ ጓደኛ ስለሆነ ብቻ ለሱ ተደረበን የሆነ ነገር ማድረግ ወይንም መመስከር ይሄ በጣም ከባድ ነገር ነውና ሁሌም ከሐቅ ጎን መቆም ያለብን። استغفار ስታደርግ ወንጀልህ ሊማርክ استغفار አድርግ። ፈረጃ አላህ ሊሰጥ استغفار አድርግ። استغفارን በሚመለከት ሰዎች ያገኙት ኒዕማ it's unbelievable በቃ ማመን የሚከብደን ይሄ በቃ ለዓቢዶች ለሷሊሖች ምናምን ብቻ የተተወው ይሄ የዚክር ዓለም የእስትግፋር ዓለም የሶላዋት ዓለም አሁን አንድ ተራ የምትለው ሰው ተአምር ያያየበት ሐቂቃ ማለት በእስትግፋር ሱብሃንአላህ ሰዎች ከሰረጣን ሰዎች ከካንሰር ድነናል ይላሉ ሐቂቃ ማለት ሁለት ወር استغفار ቀኑ ሙሉ استغفار 2000-3000 استغفار አላህ አዳነኝ ይህንን የምስክርነት ቃል ለካ እነዚህ ሁሉ መሳሪያዎች እኛ ጋር አሉ ዩቲላይዝ ስላላደረግን ነው ስላልተጠቀም ነው ረመዳን እኛ ጋር 30 ዓመት ኖሯል 40 ዓመት ኖሯል ተመላልሶብናል ግን እኔ በቃ ፐርሰናሊ ረመዳን ሲወጣና ከረመዳን በፊት ከነበረኝ ማንነት ምንድነው የለወጥኩት ብዬ ብጠይቅ አጥጋቢ መልሳለኝ ወይ ረመዳን ልክ ከመግባቱ በፊት ከነበረኝ ማንነቴ ምን አይነት ባህሪ ጥሎብኝ ያለፈ ረመዳን ምን መጥፎ ነገር ቀንሶልኝ ሄደ በትክክል ኡስታዝና استغفار ማድረግ እጅግ በጣም በርካታ ጥቅሞች አሉት ምንም ጥያቄ የለውም ነገር ግን አንዳንድ ሰዎች ምን ያደርጋሉ መሰላችሁ ያው استغفار ስታደርጉ ሪዝቃችሁ ይሰፋል استغفار ስታደርጉ በቃ የምትፈልጉትን ነገር ሁሉ ታገኛላችሁ ሲባል ያችን ካልኩሌሽን በማድረግ ብቻ ወደ استغفار ይኬዳል ይሄ ልክ የሆነ አካሄድ አይደለም በትክክል አላህ Subhanahu Wa Ta'ala ወንጀላችን እንዲምረን ነይተን ለሱና ለሱ ብቻ አስበን استغفار ስናደርግ ውጤቱ እንግዲህ አላህ ወንጀላችንንም ይምረናል ከዛ ባሻገር ሪዝቃችንም ያሰፋልናል ያስጨነቀንን ጉዳይ እንደዚሁ ገር ያደርግልናል ነገር ግን ካልኩሌቲቭ ሆነን አላህ Subhanahu Wa Ta'ala ወንጀላችን እንዲምረን ሳይሆን ሪዝቃችን እንዲያሰፋልን ምናምን ብለን እንደዛ ካልኩሌት አድርገን ቆረ استغفار ምናደርገው እሱ ትርጉም አይደለም ከልባችን አላህ Subhanahu Wa Ta'ala ወንጀላችን እንዲምረን استغفار እናድርግ ያኔ አላህ Subhanahu Wa Ta'ala ሪዝቃችንን ያሰፋልናል ሐሳብና ጭንቀት ለምታበዙ ሰዎች ከአላህ Subhanahu Wa Ta'ala አንድ መልእክት አለላችሁ አላህ Subhanahu Wa Ta'ala በሱረት ዩሱፍ 21ኛው አያ ላይ እንዲህ ይላል ወላሁ ጋሊቡን ዐላ አምሪሂ ወላኪነ አክተረ الناس لا يعلمون አላህ እኮ በነገሮች ላይ አሸናፊ ነው ነገር ግን አብዛኛዎቹ ሰዎች አያውቁም ይላል እና የሚያሳስባችሁና የሚያስጨንቃችሁ ጉዳይ ለአላህ Subhanahu Wa Ta'ala በጣም ቀላል ነው ወማ ذلك على الله بعزيز ለአላህ እኮ በጣም ቀላል ነው ይላል እኛ በጣም ከባድ አድርገን የምናያቸው ነገሮች ለአላህ Subhanahu Wa Ta'ala በጣም ቀላል ነው እና ከኛ የሚጠበቅብን አንድ ነገር ብቻ ነው እሱም ጉዳያችን ለአላህ Subhanahu Wa Ta'ala ማቅረብ ነው ሁሉን ጁንዱ ሚን ጁኑዲላህ በዚች ዓለም ያለ ነገር በሙሉ የአላህ ሰራዊት ነው እና ጉዳያችሁን በሙሉ ለአላህ አቅርቡላለሁ ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እውነት ነው ጉዳያችን ለአላህ እናቀርብ ያስጨነቀን በሙሉ አላህ Subhanahu Wa Ta'ala ከጭንቅ ነፃ ያውጣን አላህ ሁሉን ቻይ የሆነ ጌታ ነውና ለአላህ ጉዳያችን እናቀርብ አላህ Subhanahu Wa Ta'ala ጉዳያችን ያስተካክልልናል አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እንግዲህ ጴንጤዎች ቸርች ውስጥ ሙስሊም አስመስለው ጀለቢያ አስለብሰው ድራማ ሲሰሩ እንግዲህ እጅ ከፍንጅ ተይዘዋሉ ቪዲዮን እንመልከት ከዛ የራሳችን ሐሳብ አስተያየት እንሰጥበታለን የሙስሊም ኡስታዞች እስልምናን ጥለው ወደ ክርስትና እየተመሙ ነው የተባለበትን ቪዲዮ ላሳያችሁ ያደረከውን አንሳ ተቀበሉለት ይሄንንም አንሳ ይሄንንም
ሃሌሉያ አንሳ አሜን ስለዚህ ቪዲዮ እንደዚሁም ስለ ሰውየው በቂ የሆነ መረጃ ይዤላችሁ መጥቻለሁ። ከዛ በፊት ግን አካውንታችን ሻዶ ባን ውስጥ ስለሆነ እየፖስትኳቸው ያሉ ቪዲዮዎች እየወረዱ ስለሆነ በደንብ አድርጋችሁ ኮፒ ሊንክ፣ ሼር እንደዚሁም ዲዩት አድርጋችሁ ለመላው ሙስሊም አድርሱልኝ ማለት ነው። ሰውየው አጥናፉ ሐንቃሎ ይባላል። ከዚህ በፊት አንፎርቹኔትሊ ዘማሪ ነው ሰውየው። አስቡት እንግዲህ ዘማሪ የነበረን ሰው ነው። አሁን ሙስሊሞች ወደ ጌታ እየተመሙ ነው። ሙስሊሞች በአደባባይ ኢማማቸውን ጀለቢያቸውን አውልቀው ወደ ጌታ እየመጡ ነው እየተባለን ዲቤ እየተመታብን ያለ ነው ማለት ነው። ይህ ሰውዬ አጥናፉ ሐንቃሎ ወይንም ጳውሎስ ይባላል ማለት ነው። መኖሪያውም ሲዳማ ክልል እዛው ነው። በዛው ነው እንግዲህ ህዝብን በመረጃ ማሳመን ያቃታቸው እነዚህ ወራዶች መድረክ ላይ ይዘው በመውጣት እንግዲህ ጀለቢያ በማልበስ እንደዚሁም ደግሞ ኢማማን በመጠምጠም ኮፊያ በማድረግ አምጥተው ከዛ በኋላ አይ ጌታን ተቀብሏል ያሉት ማለት ነው። በነገራችን ላይ ይሄ የቀረ ሳይኮሎጂ የቀረ ሳይኳቸው ስቲል ሃክ እንደተደረገው ነው ያሉት እነዚህ ሰዎች ማለት ነው። ምክንያቱም አንድ ሰው ይሄ እምነት ይቅርብኝ ይሄን እምነት ተጠይፌዋለሁ ብሎ ወደ ሌላ እምነት ሲሄድ እንዴት ነው የእምነቱ መገለጫ የሆኑትን አልባሳት ለብሶ ወደ መድረክ የሚወጣው ማለት ነው። ሰዎች በዚህ ልክ ማስተዋል ያቃታቸው ደደቦች ናቸው። እናንተ ደግሞ ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ሐቁ ይውጣ። እንግዲህ እንደተመለከታችሁት ነው እንደተለመደው ድራማ ሲሰሩ እጅ ከፍንጅ ተይዘዋሉ። ተመልክታችሁታል። ጀለቢያውን ሲያወልቅ እዚህ ጋር ቁልፉ ተንጠልጥሎ መጀመሪያውንም እንግዲህ ብዙ ጊዜ ጀለቢያ ሲለበስ በጀንስ እኮ አይለበስም አይደለ? ጀለቢያ የራሱ የሆነ መልበሻ አለው፣ ወይንም ደግሞ ቱታ እናደርግበታለን ከስር እንጂ አይታችሁታል። ጅንስን የለበሰው በስንስራት በቀበቶ እዚህ ጋር ቁልፍ ምናምን ነገር የተንጠለጠላለ ምናምን ነገርና ዝም ብሎ ለሳክስ ነው ጀለቢያውን ሁላ ጣል ያደረጉበት እንጂ እኔ እኮ ለምን ሁል ጊዜ ድራማ ሲሰሩ እንደሚሳሳቱ ነው ግራ የሚገበኝ። ወላሂ በጣም ያስቀያል። እዚህ ጋር ቁልፉ ተንጠልጥሏል፣ በስንስራት ጅንሱን በቀበቶ ታጥቋል ምናምን። ከዛ በኋላ ጀለቢያውን አድርጎላችኋል ማለት ነው። ከዛ በኋላ ደግሞ እንደሰማችሁት ነው ልጁ ዘማሪ ነው ጭራሽ ማለት ነው። ዘማሪ ነው። ከዛ በኋላ ሙስሊም አስመስለው ምናምን ነገር ጀለቢያ አስለብሰው እዛ ጋር እዚህ ጋር ኑሩን ደግሞ እንዴት እንዳመጡት የሆነ ነገር ቀባብተው ሊሆን የሚችለውና እንደዚህ አይነት ስራ እየሰሩ ይገኛሉና እኔ ያቆሙ መስሎኝ ነበር። ምክንያቱም እንደዚህ አይነት ቪዲዮ ላይ ሪያክት ካደረኩ በጣም ቆየውና በቃ ይሄ በርቶበታል አልፎበታል ብዬ አስባለሁ። እስቲል አሁንም ድረስ እንግዲህ ሙስሊምን ክርስቲያን አደረገን ወይም ጴንጤ ያደረገን እያሉ እንደዚህ አይነት ሙድ እየተጫወቱ ነው። ይህ ነገር የሚያዋጣ ነገር አይደለም። ራሳችሁን ችላችሁ የራሳችሁን እምነት ስበኩ። በዚህ ጉዳይ ላይ ደግሞ መጅሊስ ከዚህ በፊት ምን ብሎ ነበር? ጀለቢያ ለብሶ የእስልምናን የሚገልጽ ነገር ለብሶ እንግዲህ ሌላ አይነት ድራማ የሚሰራ ሰው ለህግ እናቀርባለን ብሎ ነበር መጅሊስና ይሄው እኛ ቪዲዮን አቅርበናል። መጅሊስ ይሄንን ተመልክቶ እንግዲህ ለህግ እንዲያቀርባቸው በዚህ አጋጣሚ እንጠይቃለን። እናንተም ሼር በማድረግ ቪዲዮን ላይክ በማድረግ ተደራሽ አድርጉ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።